ስሚኝማ የኔ ጨረቃ፣ ስሚኝማ የኔ ምን ነው የኔ ልጅ አጠፋሁኝ እንዴ? በሀሳብ ጭልጥ አልሽ እኮ። ኧረ ፍጹም እርስዎ ምንም አላጠፉም። የሆነ ነገር አስታውሸኝ ነው። እንደው የኔ ልጅ ያፌትን ብጠይቀው የመልስልኝ መልስ ታውቂያለሽ። አንቺ ምንም ነገር አያገባሽም፣ አርፈሽ ተቀመጪ ብሎኛል። ያፌት በሰርጉ ቀን ራሱን ስትወደቅ ፌንት ሰራ። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ መግቢያው ላይ ቀንጨፍ ያደረኩት ቪዲዮ ኤፉዬ የአፌት አክስት እየጠየቀቻት ሳለ ጨረቃ ትመስያለሽ፣ በጣም ቆንጅዬ ነሽ እያለች ስትላት የኔ ጨረቃ ብላ ስስማት ናታን ትዛላትና የኔ ጨረቃ ሚስጥረኛ ሆኖ ሲያወራት የነበረ ሁሉ ያን ሁሉ እየሰማኝ ስታስታውስ በሀሳብ ትሄዳለች። የዚህ ጊዜ አክስትየዋም ምን ሆነሽ ነው በማለት ጥያቄ ትጠይቃታለች። ኤፉዬም እንግዲህ አይ የሆነ ነገር ትዝ ብሎኝ ነው ስትል ትመልስላታለች። የዚህ ጊዜ እንግዲህ ያፌት ይመጣል ከመሀል ላይ ይህን ሁሉ ጥያቄ መጠየቅ አያስፈልግም፣ እንድትጠይቂያት አያስፈልግም ብሎ ላክስቱ ይመልስላታል። ይህን አይነት መልስ እሷም በሚያወራው ነገር ትደናገጥና ዝም አለች ማለት ነው። ምክንያቱም እንግዲህ ሰርግ የተደረገው ያንኑ ለተንኮል ስለሆነ ያስበው ቤተሰቡን ነው የጠራው። እንግዲህ እነርሱም ብቻ ማለት ነው። እሱ እንደዚህ ቤተሰብ የሞላ ሰው እንደዚህ ብዝት ያለ ሰው አይመቸኝም ሲል ነበረ። እሱም እንግዲህ ናታንን ለማናደድ እና የናታን ጓደኞችን እንዲሁም እናትናን ለማናደድ ነው በዛ አይነት ደረጃ የሄደው ማለት ነው። ግን አንዳንዴ እኔ ከዚህ ከድራማ የተማርኩበት ምንም ኃይለኛ ብትሆኑ ምንም ለሰዎች ላይ እንትን ብትሉ ግን የሆነ እንግዲህ ዛሬ በደስታው ቀን የተደረገውን ነገር ታውቃላችሁ። ዋው ቤዚን እውነት ለመናገር ወደድኳት ማለት ነው። መጀመሪያ ላይ እንደምታናድደኝ የድራማው ካራክተርም ቢሆን ዝም ብሎ አንዳንዴ ስትከታተሉት የሚሰጡት የሚናገሩን ነገር እንትን ሊል ይችላል። ግን ካራክተሩ ነው እና ቤዚ ማረሚያ ቤት ገብታ ከመጣች ጀምሮ በጣም ተለውጣ ጸባይዋ ሁሉ ነገር እየተስተካከለች ሆናለች። እንግዲህ ዛሬ የእሱን ሰርግ እናስቀረዋለን በማለት ውሳኔዋን ራሱ ከተኛበት ናታንን ቀሰቀሰች፣ አባነነችው ማለት ነው። ተነስ፣ እሷ እዛ እየታገለች ነው፣ አንተ ደግሞ እስኪ ንቃ፣ ወንድ ምሰል፣ ራስህ እስኪ እሷ ያለችበትን እሰብ እያለች ስትናገረው ነበረ። የዚህ ጊዜም እውነትም ያለችው ነገር እኮ ልክ ነው በማለት ወደ የሚወደው ጓደኛው ጋር ወደ ቤኒ ጋር በማቅናት ቤኒንም እንደዚሁ ሰርጉ ተጠራን፣ ስለዚህ ለቅዳሜ ነው ያለውና ይህን ሰርግ ማሰናከል አለብን የሚል ጥያቄ ነበረ ለቢኒም የነገረው። ቢኒ ደግሞ ቀድሞ የሚያዘጋጀውና ይሄ ሰርግ እንዲቀር ሲስተም በቃ መላ እየፈጠረ ነበረ ያለውና ደግሞ ከናታን ላይ ይህ አይነት ጥያቄ ሲመጣለት በደስታ ውስጡ ደስ እያለው የተቀበለው ማለት ነው። ቢኒዬም እንግዲህ በቃ እሺ ይሄ ነገርማ ደስ እያለኝ ነው፣ ስለነቃ ተመስገን ፈጣሪ ሆይ፣ ናታን እንደዚህ አይነት አስተሳሰብና ከእንቅልፉ ስለነቃልኝ ደስ ብሎኛል ብሎ ፈጣሪውንም አመሰገነ ቤኒ። እሱም አልዳበቀም፣ ይሄንን እንትን ያመጣችው ቤዚ ናት ብሎ ይነግረዋል። ያው ቤዚ እንግዲህ በፊት ወደ ማረሚያ ቤት ሳገባ ማን ነው
ኤፉዬን ለማስገደል ብዙ ነገር ስታደርግም እንትን ስትል የቆየች ናትና እሱም ተጠራጥሯት እኔ ግን ብዙም አላምናትም በማለት ይነግረዋል። አይ አሁን ላይ ቤዚ በጣም እንትን ብላለች ደግሞ ሳልነግርህ ብሎ አይደለም አንተ ጋር እንትን ልል ጭራሽም ስሜህም አንተ ጋር ምንም ነገር ግንኙነትም እንትንም የለኝ የዛኔ እንደዛ ያልኩ ማን ነው አንተን ለማስቀረትና አብረኸኝ አድረሃል ያልኩት ለዛ ነበረ፣ ግን ይሄም ውሸት ነው በቃ ብሎ የነገረችውን ለጓደኛው ቢኒ ይነግረዋል። ቢኒም እንግዲህ ይህን ሲሰማ አስተዋይ ነውና እንዴ ታዲያ ይሄ ከሌለ የሞተው ልጅ እንግዲህ የማን ነው ከማን ተረገዘ የሚል ጥያቄ ከቢኒ ይጠይቀዋል። አንተዬ ለኪ እሱም እኮ አለና ትዝ አላለኝም የሚል መልስ ይሰጠዋል ማለት ነው። የዚህ ጊዜ ቢኒ በቃ አሁን ይሄን እርሳው በቃ ተው ይለዋል ማለት ነው። እሱም እንግዲህ ይሄን እርሳተው በቃ አሁን ወደ አላማችን ነው፣ ምንም ነገር እንዳትጠይቃት ይሄ ሲያልፍ ትጠይቃታለህ የሚል ጥያቄ ሲነግረው ነበርና እንግዲህ እሷም ለመሄድ ወደ ሰርጋቸው ሱፉን ምኑን ለባበሰ፣ ሁላቸውም በተንፏፍ ካሉ ከዛ እሱም ሱፉን በሚለብስ ሰዓት ትዝ አለውና ሊጠይቃትም አሰበ። ግን ደግሞ በዚህ ሰዓት እንዴት አለና ልጠይቅሽ ቤዝዬ ሲላት እሺ ስትል መጨረሻ ላይ ሲስተሩ ትመጣለች። ስትመጣ ወሬውን የሚያቋርጡና በቃ ስለ ራሳቸው ፕሮቶኮል ሲነጋገሩ ነበርና ሰርጉ እኮ አፌት ሳይሆን እናንተ ሙሽራ መስላችሁ ነው የምትሄዱበት እያለች ስታወራ ነበርና ቤዚም እንግዲህ ይህን ሁሉ ስትናገር ገንዬ ጋር ስንሄድ እንግዲህ ገንዬም እንግዲህ ገንም አልሄድም በማለት ልጄ እንዴትስ እንትን ትለኛለች፣ ተቆጥታኛለች እኮ ልጄ ፍጹም አትቀበለኝም በማለት ይሄን ነገር ትላለች። እሱ እንዴት እንትን አትልሽም ትቀበልሻለች ይላታል። ቢኒም ምንም ግን አላሰባችም፣ ልቧ ተጠራጥሯት ሰርጉ ላይ ምንም ችግር አታመጡ ምናምን እያለች ስትለው ምን ችግር እናመጣለን ልጆች ከልጅሽ ጎን አሁን መቆም አለብሽ እያለ ቢኒ ሲያናግራት ነበረ ማለት ነው። እሱ ብለው ወደ ሰርጋቸው ሄዱ። ሰርጋቸውም ሲያመሩ እንግዲህ ደስ ያለኝ ያቺ የቤቷ ሰራተኛና ሂዋን የቤቷ ሰራተኛ ይመስለኛል ፖሊስ ናት ብዬ ነው ማምነው። ምክንያቱም መረጃ ወደ መስሪያ ቤት እየላከች ነው። ሰርጉም ላይ ሆና ፎቶ እያነሳኝ ነበር፣ ለእሷ ሜሴጅ እየላከች ለሂዊ ማለት ነው። ሂዊም እንግዲህ የዚህ ጊዜ ተሸፋፍና ነው ገብታ ወደ ኤፍዬ ጋር በመሄድ እኔ ሂዊ ነኝ በማለት ናታን ማን ነው ስሙ ያፌት እኔንም ለመያዝ እያሳደደኝ ስለሆነ ያለው እኔ ልጆች ከአዛኛው ጋር መሄድና ገብቼ ለነሱ መድረስ አለብኝ። ካሁን በኋላ ኤፍዬ በዚህ በጣም ተቀይራለች፣ በጣም ነው የምትወድሽ፣ ተዋደዱ በቃ እያለች ጥሩ ምክርና እንትን ስሰጣት ነበረ። ግን ምንድን ነው ያዘብሽ? ለመጨረሻ ጊዜ ነው እኔም ልሄድ ስለሆነ ንገሪኝ፣ ምን ብሎ አስፈራርቶች ነው? አሁን አልፏል በቃ ሁሉን ነገር ተይው በማለት ኤፍዬም ትነግራታለች። የዚህ ጊዜ ብትጠይቃትም ለመናገር ፈቃደኛ አይደለችም። እሺ በቃ ብላ በቃ ልሄድ ነው እኔ እዛ አትሄጂ፣ በፍጹም አትሄጂ፣ እኔ ሁሉንም ነገር አስተካክላለሁ ሁሉንም ነገር ብላ ስትላት ቢሆንም አንቺ ደህና ነሽ፣ እኔ ሂጂ እና ለእነሱ መድረስ አለብኝ ብላ ትነግራታለች ለኤፉ። ኤፉም ያው እንግዲህ እሷ ባትሄጂ እያለች እየተጨነቀቻን ነገር ስላየችው ስትላት ነበር። እኔ ስወጣ ሁሉም ነገር እንትን ይላል ስትላት ቢሆንም አንቺ ከቤዚ ጋር እንትን በይ ተዋደዱ ምናምን ብላ መክራ ስማት ትለያታለች። እሺ ብላ እንግዲህ ወደ ሰርጉ መጥተው ያቀናሉ። ሰርጉ ላይ ሁላቸውም ተሰበሰቡ። እንግዲህ ያልታሰበው ዱብዳ ማለት ነው። እንግዲህ ያፌት የእሱ ሰርግ ላይ ለሰዎቹ ክፋት ሲመኝ ሰዎችን እንግዲህ በተለይ ናታንን ልቡን አቆስለዋለሁ ብሎ
በሰዎቹ ላይ ሲመኝ እንግዲህ ሚስቱንም ይዞ ሚዜም የለው ምንም አጃቢም የለው ይዞ ሲወጣ ናታንም ስሜታዊ ሆኗል። ብዙ ነገር ላይ ስሜቱ እንትን ብሏል። እንግዲህ እኔ ዝጋ የማደንቃቸው ፂንና ማነች ከሁሉም ቤዚም ማለት ነው። ቤዚ ይዛው የመጣቸው ነገር ዋው ዋው! ያንን እንግዲህ ፌንት የሚያስነቅል ራሱን የሚስት መድኃኒት ጨምረው ውሃው ጋር ቀላቅለው እንከጠጣ ደክሞታል። ከመውደቁ በፊት አፉም ደርቋል። ሁሉም ነገር እንትን ብሏል። ስለዚህ ከመውደቁ በፊት ይሄን ነገር ስጥልኝ ብላ አፈቅራታለሁ የሚለው ልጅ ደግሞ እንካ ብላ ስትሰጠው የዚህ ጊዜ እሺ ብሎ እሱም ሰጠው። ደክሞታል። ቁሞ ፍርሃት አለኝ፣ ጨነቀኝ፣ ውስጤ ሁሉ ተጨነቀ እያለ ውስጡ ተጨናንቋል። ያንን የተሰጠውን መድኃኒት ንጹህ ውሃ መስሎ ያን ውሃ ሲወስድ ምንም እንትን አላለው፣ ሁሉንም ወሰደ ማለት ነው። እንከዛ እንግዲህ ሚስቱንም መጥቶ ይዞ ሊወጣ አጅቦ ይዞ ሊወጣ ሚዜም ስለሌለ እንደዚህ በአማረ መልኩ በቃ ሚስቱንና እንግዲህ ናታን ይቃጠላል። ናታን ራሱን ስቶ ይወድቃል። ናታን እንደዚህ ይሆናል ብሎ ነው እንግዲህ ያሰበው ማለት ነው። እዚህ ላይ እንግዲህ ያፌት ይህም ሁሉ ተንኮልም ቢያስብ መጨረሻ ላይ ግን በጣም ደስ ብሎኛል ማለት ነው። እንደዛ ሆኖ ሳለ ያ መድኃኒት ለእሷ ቀለበት ሊያስር ያን ሁሉ እንግዲህ ናታንም ስሜታዊ ሆኗል። እሷን በዛ አይነት ደረጃ ሲያያት እንደዛ እንትን እያለ ሲያይ የዚህ ጊዜ ናታን ስሜታዊ ሆኖ ራሱን መቆጣጠር፣ ተረጋጋ፣ ራስህን አረጋጋ እያለች ቤዚ ደግሞ በጣም ጎበዝ ሆናለ። የቤዚ መቀየር ማረሚያ ቤት ሁሉንም ይቀይራል። ይህ እንግዲህ ለእነሱ የተዘጋጀም የሰርግ እንትን ነው። አንደኛዋ እንግዲህ እዚህ ውስጥ ሆና ነው ይሄ ቤት እኮ የኔ ወንድምም ተከራይቶበት ይኖር ነበር፣ የነዚህ የልጆቹ ቤት ነበር እያለች ታወራለች። ይህን ጊዜ እነሱ እንትን እያሉ ሳለ አሁን ላይ እንግዲህ ሉሊትም ባጠሩኝ መጣሁኝ ምናምን እያለች እንትን ስትል ነበር። መቼም እነ ናቱን ይነግሩሻል ብዬ ነው፣ ኔት ይነግርሻል ብዬ ነው ምናምን እያለ ሲላት ነበር። እዚህ ጋር ሉሊት ስትመጣ ሳቄ ነው የመጣው ማለት ነው። እና እንግዲህ ያማለ ይህም አለ ሰርጉ ተደገሰ። ለእናትየዋ ላማቸ ብሎ ጋቢ ሊያለብስ ሄዱ። ጋቢያቸውን ይዘው ለገንዬ ካለበሱ በኋላ እንግዲህ ወደ የውጀህን ይዞ ቀለበቱን ሊያስር ሲሄድ እንግዲህ የወሰደው መድኃኒት ፌንት እንዲነቅል አድርጎታል ማለት ነው። እንግዲህ ፌንት ሲነቅል ናታን ያፌት በደገሰው ናታን ሚስቱን ይዞ ይሄዳል ማለት ነው። ቀለበቷን አስሮ ይዞ ይሄዳል ማለት ነው። እሱም ደግሞ እንግዲህ ስለታመመ ወደ ሆስፒታል እንደሚገባ ነው የሚታየው ማለት ነው። ዙሮ አይሞትም። ምክንያቱም ከሞተ ተፈጸመ ነው የሚባለው እንጂ ማን ነው ያፌት አይሞትም ገና። እሱ ያኛው ማን ነው እንትና ይወስዳታል። ማን ነው ሰው ያፌት ማን ነው ናታን ይወስዳታል። ያፌት ደግሞ ሆስፒታል ይገባል ብዬ ነው የማስበው እዚህ ላይ ማለት ነው። እና በጣም ደስ የሚለው ባለማሰሩ ቀለበትም ሳያስርላት የሰርጉ ለታ እንግዲህ ወደቀ ማለት ነው። አንዳንዴ በሰዎች ላይ እኛ በሰዎች ላይ ሰው ልጆች ክፉ ነገርን እናስባለን፣ ሰዎችን ለመጉዳት እንሄዳለን። ነገር ግን እኛም የወደቅንበት ለሰዎቹ የቆፈርነው ጉድጓድ ውስጥ ራሳችንን እንገባበታለን ማለት ነው። እና አሁን ላይ እንግዲህ ማን ነው ያፌት ናታንን አናድዳለሁ ብሎ እንግዲህ የተሰራው ስራ ይሄን ይመስላል ማለት ነው። መጨረሻው ላይ በጣም ነው እያስደመመኝ ማለት ነው፣ እውነት ለመናገር ማለት ነው። እና ያፌትም ሳያገባ በዚህ ደረጃ ውስጥ ነው ያለው። እንግዲህ እሱም መበቀላለሁ ብሎ ሲነሳ ከህመሙ ብዙ ነገር እንትን ይላል። እርግጠኛ ያች ፖሊስ ደግሞ ፈትሻ ላፕቶፕኑ ምኑንም
መረጃውን ልታገኝበት ትችላለች። በላፕቶፑም ያንን የውሸት እንትን የቀረጹትን ታገኛለች ብዬ አስባለሁ ማለት ነው። ስለዚህ የዛሬው ሰርግ በዚህ ላይ አብቅቷል ማለት ነው። እንግዲህ ያፌትም ሰዎችን አስለቅሳለሁ በተለይ ናታንን እጫወትበታለሁ ብሎ በውሸት እንትን ያለውን እራሱ ወርቆበታል ማለት ነው። እንግዲህ ያፌትም ራሱን ስቶ ወርቋል ማለት ነው። ግን ከዚህ ከድራማ ምን ተማራቸው? አንደኛ እኔ የተማርኩት ሰዎችን እጎዳለሁ ስንል ራሳችን እዛ ጉዳይ ውስጥ እንደምንገባ ነው። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ አድርጉ። ባይ ባይ።